ሁሉን አካታች ውይይት ይደረግ ይላል። ድርድር አይደለም፣ ውይይት ይደረግ ይላል። አንድ ሐኪም ተጠጋና ውጤቱን አላወቀው ነበር። ዳጊ መመታቱን መደንዘዙ ነው እንጂ የሚያውቀው እጅህና እግርህ አይሰራም አለው። ሽንትና እንዲህ የተለያየ ነገርን መቆጣጠር አትችልም አለው። መከራው ጀመረ፣ ስቃዩ ጀመረ። አንተ እንደፈለግ ቆመህ ትሄዳለህ፣ ትወጣለህ፣ ትገባለህ፣ የፈለግከውን ትበላለህ፣ ትጠጣለህ፣ ደስ ብሎ ሆኖ የምትኖረው ግን ችግር አለብኝ ብለህ ታማራለህ፣ ታጉረመርማለህ፣ አታመሰግንም፣ ግሬትፉል አይደለህም። እኔን አታይም ወይ ዊልቸር ላይ ተቀምጬ ይሄንን ስቃይ ከኔ ጋር እስቲ ራስን አወዳድር። የምድር ኑሮ በጣም ያናደደው ሰው የምድር ኑሮ ትልቅ ጆክ ሊሆን ይችላል፣ ትልቅ ቀልድ ሊሆን ይችላል፣ እኔን ግን አላሳቀኝም አለ። አናዶታል ህይወት። አንዱ ደግሞ ምን አለ? ጥሩ ሰው ስለሆንኩኝ መጥፎ ነገር አይደርስብኝም ብለህ ማሰብ ስጋ ስለማልወድ በሬ አይወጋኝም ብሎ እንደማሰብ ነዋል። ያ ሰው ግን እንግዳው ባለጃኬቱ ተሸፋፍኖ የመጣው ፊቱን አዙሮ ሽጉጡን ወደ ዳጊ ያደረገና ተኮሰ። አንገቱ ላይ መታው። ዳጊ ከደረጃዎቹ ላይ ወደቀ። ሲወድቅ የደረጃው ጠርዝ መታው። ግንባቱ ተተረተረ፣ በደም ተለወሰ። ወደ ኋላ ዞር ብለን ከኖርናቸው ዓመታት አንድ ቀን መቀነስ ቢፈቀድልን ዛሬ እኔ አንድ ቀን እቀንስ ነበር። ያም ቀን መስከረም 28 2007 ዓመተ ምህረት ያችን ቀን እቀንሳት ነበር። የዛ የኢዮብ ግን መጨረሻው መልካም እንደነበረ ሉዝ ያደረጋቸውን ነገሮች በሙሉ መልሶ እንዳገኛቸው ዳጊ ያጣቸውን ነገሮች በሙሉ መልሶ ያገኛል ብዬ እኔ አምናለሁ። አንድ ቀን ቆሞ አየዋለሁኝ ብዬ አምናለሁ። እንወያይ ሲባል እንዴት ልትቃወሙ ትችላላችሁ አልኳቸው። ሌላ ነገር አልተባለም። እንወያይ። ለመጣላትም መወያየት ያስፈልጋል፣ ለመታረቅም መወያየት ያስፈልጋል። ዲያሎግ እንዴት ትቃወማላችሁ? በምድር ላይ የምንኖረው ኑሮ በጣም አጭር ነው። ይሄንን የምታውቁት ዞር ብላችሁ እኔ 12ኛ ክፍል የጨረስኩበትን ጊዜ ሳስታውስ እና ክላስሜቶችን አግኝቼ የዛሬ ቁጥሩን 30 ዓመት ብለን ስናወራ እንደ ትናንት ይሆንና እገረማለሁ። በጣም አጭር ነው። እንፋሎት ነው ይለዋል ቅዱስ መጽሐፍ። ሻይ ሲፈላ አይታችሁ እንደሆነ ክዳኑን ስታነሱ እንፋሎት ይወጣል፣ ከዛ ወዲያው ይጠፋል። የምድር ኑሮ እንደዛ ነው ይለዋል። በጣም አጭር ነው፣ እንፋሎት ነው ይለዋል። ብዙዎቻችን የምንቸገረው ከጠየቅን የምድር ላይ ኑሮን ትርጉሙን እንፈልግና ችግር ውስጥ እንገባለን። ምን ማለት ነው? ለምንድን ነው የምኖረው እዚህ ምድር ላይ? እኔ ብቻ አይደለሁም። እነጋሽ እንትና እነትዬ እንትና ምንድን ነው የሚሰሩት እዚህ ምድር ላይ? ተወለዱ፣ አደጉ፣ አገባ፣ ልጆች ወለደ፣ ቤት ሰራ፣ ንብረት አፈራ እና ሞተ። ሶዋት ምንድን ነው ታዲያ ትርጉሙ ምንድን ነው ብለን እንጠይቃለን። አንድ ሰው ምን አለ? ትርጉም ያጣ ሰው ነው። የምድር ኑሮ እንደ ሽንኩርት ነው አለ እና አንድ ነገር አገኘበታለሁ ብለህ ትልጠዋለህ፣ አሁንም ትልጠዋለህ፣ ከዛ ያልቃል፣ ውስጡ ምንም የለም ማለት። ሌላው ደግሞ የምድር ኑሮ በጣም ያናደደው ሰው የምድር ኑሮ ትልቅ ጆክ ሊሆን ይችላል፣ ትልቅ ቀልድ ሊሆን ይችላል፣ እኔን ግን አላሳቀኝም ማለት። አናዶታል ህይወት። አንዱ ደግሞ ምን አለ? ጥሩ ሰው ስለሆንኩኝ መጥፎ ነገር አይደርስብኝም ብለህ ማሰብ ስጋ ስለማልወድ በሬ አይወጋኝም ብሎ እንደማሰብ ነዋል። እና ትርጉም እንፈልጋለን ስንኖር ምድር ላይ ትርጉም እንፈልጋለን። እኔም ፈልጌ ኤግዚስተንሺያሊዝም ነው የሚባለው እና መጨረሻ ላይ ወደዛ አልገባም እንጂ ከፈጣሪ ነው ያገኘው ትርጉሙ። ወደ ኋላ ዞር ብለን ከኖርናቸው ዓመታት አንድ ቀን መቀነስ ቢፈቀድልን ዛሬ እኔ አንድ ቀን እቀንስ ነበር። ያም ቀን መስከረም 28 2007 ዓመተ ምህረት ያችን ቀን እቀንሳት ነበር። ምን ተማርክ ካላችሁኝ፣ አንደኛ
ራስን አሳልፎ መስጠትን ተማርኩ። ዳጊ ቀድሞውን ነገር የተመታው ጓደኛው ላይ የደረሰበትን ነገር ግፍ የሰራው ሰው ማምለጥ የለበትም ብሎ ሲሮጥ ነው እንጂ ዝም ብሎ ቢቆም ኖሮ አፕስቴርስ ምንም አይሆንም ነበር። ራስን አሳልፎ መስጠትን ተማርኩበት። እሱ ብቻ ሳይሆን በዛ ብቻ ሳይሆን ከኔ ተማሩ አለ ዳጊ። በኔ ህመም እናንተ ተጽናኑ፣ በኔ ስቃይ እናንተ ተጽናኑ ብሎ ስቃዩን አሳልፎ ሰጠ። ለማሳያ አንድ ቦታ ላንብብላችሁ። ይህንን በመጽሐፍ በምጽፍበት ሰዓት በደረሰብኝ ጉዳት ከአንገቴ በታች ያለውን ሙሉ የሰውነቴን ክፍል መቆጣጠርም ሆነ ማዘዝ አልችልም። እጆቼ መያዝም ሆነ መጨበጥ አይችሉም። እግሮቼም መቆምም ሆነ መራመድ አይችሉም። ሽንትም ሆነ ሰገራ አልቆጣጠርም። የተኛሁበትን ጎን መቀየርም ሆነ መገላበጥ አልችልም። ማንኛውንም እንቅስቃሴ በሰው እርዳታ ውጭ የማድረግ አቅም የለኝም። ማድረግ የምፈልገውን ወይም መሄድ የምፈልግበት ቢኖር እንኳን ይሄንን በራሴ ለማድረግ አቅም የለኝም። እንግዲያው አንተ ያለህበትንና እኔ ያለሁበትን ሁኔታ አስተያይ። ከኔ በባሰ ሁኔታ ውስጥ ነህ አይደለህም ይላል። በስቃዩ በሱ ስቃይ እኛ እንድንጽናና እየነገረን ነው። አንተ እንደፈለግ ቆመህ ትሄዳለህ፣ ትወጣለህ፣ ትገባለህ፣ የፈለግከውን ትበላለህ፣ ትጠጣለህ፣ ደስ ብሎህ ነው የምትኖረው። ግን ችግር አለብኝ ብለህ ታማራለህ፣ ታጉረመርማለህ፣ አታመሰግንም፣ ግሬትፉል አይደለህም። እኔን አታይም ወይ ዊልቸር ላይ ተቀምጬ ይሄንን ስቃይ ከኔ ጋር እስቲ ራስን አወዳድር ብሎ ቻሌንጅ ያደርገናል። ስቃዩን አሳልፎ ይሰጠናል እንጽናናበት ዘንድ። ይሄ ጀነሮሲቲ ነው። ይሄ ራስን አሳልፎ መስጠት ነው። እውነትም እንድናፍር ያደርገናል። ዛሬ አጉረምርመን የመጣን በአምላክም ላይ በሰዎችም ላይ ቅሬታ ያለን ኑሮ የጎደለ የምንል ሰዎች እሱ ቻሌንጅ ሲያደርገን ይሄን አቅርቦ እስቲ እኔን ኤኝ ብሎ ሲያቀርብልን እጅግ አስደናቂ ነው። በጣም አስገራሚ ነው። በስቃዬ ተጽናኑበት ብሎ ሰጠ። ራስን አሳልፎ መስጠት ሳክሪፊሻል የሆነ አጋፔ የሆነ ፍቅር ታውቃላችሁ። ኢሮስ አለ፣ የተቃራኒ ጾታ ፍቅር ነው። ፊሊዮስ አለ፣ የጓደኝነት ፍቅር ነው። አጋፔ ደግሞ አለ፣ ራስን አሳልፎ የመስጠት ሳክሪፊሻል የሆነ ፍቅር ነው። ይህንን አሳይቶናል ዳጊ በስቃዩ አጽናንቶ። ሁለተኛ የማየው በሃይማኖት እምነት፣ በስነ ልቦና ደግሞ ፖዚቲቭ ቲንኪንግ የሚባለውን አዎንታዊ አስተሳሰብ ያለው እዛ ላይ ሆኖ የተነገሩት ነገሮች አንደኛው ሰምቻለሁ ዳጊ ሲናገር ብትሞት እኮ ይሻል ነበር ብሎታል። ሌላው ሐኪም በቃ ምንም ጥቅም እንደሌለ ነግሮታል። ምንም በቃ ያንተ ጉዳይ እኮ ምንም ዋጋ የለህም ብሎታል። ነርሷ ከአፌ ይሄንን አውጭልኝ ምራቄ እየሞላ ነው ሲላት አመናጭቃው ታውቃለች። በዚህ ሁሉ ግን ኮሪያ ሆስፒታል ተኝቶ እምነቱን ሳያጣ አስተሳሰቡን ሳያጣ ይሻለኛል እያለ እድናለሁ እያለ ነበር የሚያስበው። በሕክምና አሁን በጣም የታመነበት ሐኪሞችን የሚረዳ ነገር እድናለሁ ብሎ ህመምተኛው ካሰበ የአቲቲዩድ ካለው ፖዚቲቭ አቲቲዩድ ካለው የመዳን ቻንሱ በጣም ሃይ ነው የሚሆነው። ሁለት አንድ አይነት ካንሰር የያዛቸው ሰዎች አንዱ ድናለሁ ብሎ የሚያምን ከሆነ አንደኛው ግን ዋጋ የለኝም አልቆልኛል ብሎ የሚያምን ከሆነ ይሄኛው የመዳን ቻንሱ ዝቅተኛ ነው፣ ያኛው ግን የመዳን ቻንሱ ከፍተኛ ነው። ስለዚህ ዳጊ ፖዚቲቭ ቲንኪንግን አስተምሮናል፣ ማመንን አስተምሮናል፣ ይሄ አንዌቨሪንግ የሆነ ፌት አስተምሮናል። እዛ ጋር ተኝቶ እየተሰቃየ በችግር ውስጥ ሆኖ ግን ፖዚቲቭ አቲቲዩዱን አልተወም ነበር። ስለዚህ በዛ እደነቃለሁ። ሶስተኛ 5 ናቸው አሳጥሬ እወርዳለሁ። በመከራ መጽናትን አስተምሮናል። አስተማሪ ነው። አሁን ዳጊ ስለ ኢዮብ እናወራለን። ዳግማዊ ኢዮብ ሲሉት ሰምቻለሁ። ዳጊ መከራ ሲያልፍበት እስካሁን ድረስ እንዳነበብኩት ያማረረበት ቦታ፣ አምላክን የተሳደበበት ቦታ፣ ምሬት አይቀርም ግን አምላክን የተራገመበት ቦታ፣ የተወለደበትን ቀን የረገመበትን ቦታ አላነበብኩም። በመከራ ጸንቷል፣ በስቃይ ውስጥ ጸንቷል። የዛ የኢዮብ ግን መጨረሻው መልካም እንደነበረ ሉዝ ያደረጋቸውን ነገሮች በሙሉ መልሶ እንዳገኛቸው
ዳጊ ያጣቸውን ነገሮች በሙሉ መልሶ ያገኛል ብዬ እኔ አምናለሁ። አንድ ቀን ቆሞ አየዋለሁኝ ብዬ አምናለሁ። ስለዚህ በመከራ መጽናትን ተማርኩኝ ከሱ። አራተኛ ጸጋ የሚባለውን ነገር አየሁ። ግሬስ የሚባለው መንፈሳዊ ስጦታ አስደናቂ ነው። ለማስረዳት የሚያስቸግር ነገር ነው። ይህ ሁሉ ሲሆን እንደ ሰው አይቻልም ነበር፣ ግን መለኮታዊ ጸጋ አለ። የሚያስችል የማንችለውን እንድንችል የሚያደርግ ጸጋ አለ። ያ ጸጋ በስቶለታል። የማንችለውን ነገር እንድንችል የሚያደርገን ነገር ነው ጸጋ። አንድ ጊዜ አንዲት ሴት ልጇ ሞተችና የ9ኛ ክፍል ተማሪ ነች፣ ብቸኛ ልጇ ነች። እኔ በግል አላውቃት፣ ግን እባክህ አዝናለችና ሂድና አጽናናት አሉ። እኔ ምን ብዬ ነው ማጽናናት አልኩ። ምን ብዬ ነው ማጽናናት? ምን እላታለሁ? ሄጂ ምን እላታለሁ? እኔ አልሄድም አልኩ። በቃ ፊቷን ማየት ፈራሁ። በኋላ በሳምንት ነው እንዲያድር አሳልፌ ሲሄድ ተጽናንታለች። ይሄ ጸጋ የሚባለው ነገር ነው። ጸጋ የሚባለው ነገር ከአእምሮ በላይ ነው። አሁን እኔ በዳጊ ቦታ ራሴን አድርጌ ስመለከት የሰው እጅ ላይ መውደቅ እንዴት እንደምፈራ ሳስብ፣ ከዛ ግን በጸጋው እሱ እንዴት እዚህ ጋር እንደደረሰ ስመለከት ጸጋን አመሰግናለሁ፣ በጸጋ እገረማለሁ። ሰዎች አንዳንድ ነገር እንዲህ አይነት ነገር ሲደርስባችሁ ይጠይቃሉ፣ ለምን ደረሰበት? ልክ ያ አይነ ስውር የነበረው ሰው እንደተከራከሩበት ጌታን እንደጠየቁት ይሄ አይነ ስውር ሆኖ እንዲወለድ የእሱ ኃጢአት ነው? የቤተሰቦቹ ኃጢአት ነው? የእሱ ኃጢአት ነው? አይ የቤተሰቦቹ ኃጢአት ነው ብለው እንደተከራከሩ ምንም ነገር ሲደርስባችሁ ሰዎች ይከራከራሉ። የዳጊ ችግር ነው ወይስ ምንድን ነው ብለው ምክንያት ማወቅ ይፈልጋሉ። ምንም ምክንያት የለውም። እሱም ዋይ ሚ አትበሉ ብሏል። ለምን እኔ ብላችሁ አትበሉ አንድ ነገር ሲደርስባችሁ ብሏል። ስለዚህ የጸጋውን ጉልበት እመለከታለሁ፣ የጸጋን ኃይል እመለከታለሁ። የመጨረሻውና አምስተኛው ታላቅ ምሕረት ማግኖኒመስ መርሲ የሚባለው ማግኖኒመስ መርሲ ታላቅ ምሕረት። ያንን አደጋ ያደረሰበት ሰው ሐዋሳ ወህኒ ቤት ነው ያለው። ዳጊ ቢፈልግ ኖሮ ገንዘብ የማይሰራው ነገር የለም፣ ሊበቀለው ይችል ነበር። አልነካውም። በጣም ቀላል ለመበቀል፣ አልነካውም። አለመንካት ብቻ አይደለም፣ ፈጽሞ ይቅር ብሎታል። ለዚህ ሁሉ ስቃይ አሁን እንኳን በዚች ደቂቃ ለሚሰቃያት ስቃይ ምክንያት የሆነውን ሰው ማግኖኒመስ በሆነ ምሕረት፣ ታላቅ በሆነ ምሕረት ይቅርታ አድርጎለታል። ይህም እጅግ በጣም አስደናቂ ነው። በጣም አስደናቂ ነው። ከእሱ ጋር ማወዳድራት አንድ ኮሪ ቴን ቦም የምትባል ሴት ነበረች። ኮሪ ቴን ቦም በናዚ ዘመን የኖረች የፖላንድ ሴት ነች እና እሷና እህቷ አይሁዶችን በመደበቃቸው ታስረው ነበረ። ናዚዎች አስረዋቸው ነበር እና አንድ የጥበቃ የእስር ቤት አለቃ ነበር። በተለይ እሷንና እህቷን በጣም ያሰቃያቸው። በጣም መጨረሻ ላይ እህቷ ሞተች። በኋላ ከተፈታች በኋላ የይቅርታ አስተማሪ ሆነች ኮሪ ቴን ቦም። አንድ ቀን ቆማ ስለ ይቅርታ አስተማረችና ልትጨርስ አካባቢ አንድ ሰው ከኋላ ሲመጣየች ወደ እሷ ይመጣል። መሀል ላይ ሲደርስ ሪኮግናይዝ አደረገችው። ያ እስር ቤት ውስጥ ይደበድባት የነበረው እህቷ እንድትሞት ደብድቦ የገደላት እሱ ሰውዬ ነበር። መጣና እጁን ዘረጋላት እንድትጨብጠው። በዛ ሰዓት ታገለች፣ አውቀዋለች፣ እሱ አላወቃትም። መጨረሻ ላይ ግን እጇን ዘረጋችና አይ ፎርጊቭ ዩ አለችው። አይ ፎርጊቭ ዩ ቀርብያለሁ አለችው። እነዚህ የይቅርታ ጀግኖች ናቸው። ኢትዮጵያዊው የይቅርታ ጀግና ደግሞ ዳግማዊ አሰፋ ነው። አጨብጭቡለት። ጨርሻለሁ። ግን ሀገር ከሱ ትማር፣ ኢትዮጵያ ከዳጊ ትማር። መተው ይቻላል፣ ይቅርታ ማድረግ ይቻላል።
ህዝባችን ይቅር መባባል ይችላል። የመጨረሻውም ደግሞ አማራጭ እሱ ነው። ከዳጊ ብዙ ልንማር የምንችለው ነገር አለ። ባለፈው አርብ ሸራተን ሆቴል ለምሁራን ስብሰባ ነበረ። ነጠሩንና እኔም ተገኝቻለሁ። አንድ ነገር ቀረበ። በጣም የተደሰትኩበት ነገር ቀረበ። የሚገርማችሁ ነው። ከጦርነት ወደ ሰላም ወደ ብልጽግና የሚል ወረቀት ነው የቀረበው። ይሄ ወረቀት የተያዙ ቦታዎችን ማስለቀቅ ይላል። የተፈረሱ ነገሮችን መልሶ መገንባት ይላል። መንግስት ያዘጋጀው እንደ ሮድ ማፕ ነው። መሀል ላይ ግን 5 ነጥቦች መሀል ላይ አንድ ነጥብ አለች። እሷን አንስቼ ልጨርስ ብዬ ነው። እንደዚህ ትላለች፣ ኦል ኢንክሉሲቭ ናሽናል ዲያሎግ፣ ሁሉን አካታች ውይይት ይደረግ ይላል። ድርድር አይደለም፣ ውይይት ይደረግ ይላል። ሀሳቡ ሲቀርብ አንዳንድ ምሁራኖች ትንሽ እንትን ሲሉ ጠየኳቸው። ምሁራኖች ፊልዳችን ይለያያል፣ ግን ጋራ በኮመን የሆነ ነገር አለ። ኮመን የሆነው ነገራችን ምንድነው? የተለያዩ ቪዎችን ለማየት ፈቃደኛ መሆን፣ ከተለያየ ፐርስፔክቲቭ ነገሮችን ማየት፣ ከተለያየ ቫንቴጅ ፖይንት ነገሮችን ማየት ነው። እንወያይ ሲባል እንዴት ልትቃወሙ ትችላላችሁ አልኳቸው። ሌላ ነገር አልተባለም። እንወያይ። ለመጣላትም መወያየት ያስፈልጋል፣ ለመታረቅም መወያየት ያስፈልጋል። ዲያሎግ እንዴት ትቃወማላችሁ አልኳቸው። ለእኔ ለኢትዮጵያ መድኃኒት የተዘጋጀ ይመስለኛል። ያም ኦል ኢንክሉሲቭ ናሽናል ዲያሎግ፣ ሁሉን አካታች ውይይት፣ እስረኞችን ጨምሮ በህግ ጥላ ስር ያሉትን ሰዎች ጨምሮ የተባለውና እኔ እንደ ግለሰብ ብርሃን ታይቶኛል፣ መድኃኒት ታይቶኛል። ዛሬም ሲወያዩበት የነበረው ኮሚሽን፣ የውይይት መድረክ ኮሚሽን ተቋቁሞ ወደ ውይይት ገብተን ተከራክረን ተነጋግረን በቃን፣ ጦርነት በቃን፣ ውድመት ይብቃን፣ ደም መፍሰስ ይብቃን፣ ይብቃን። እንወያይ፣ እንከራከር፣ ከዛ ወደ ሰላም እንግባ። እረዳለሁ ሰዎች አሁን ያሉበት ምሬት፣ ቁጭት፣ ንዴት እኔም አለብኝ፣ ግን ከውይይት ውጭ አማራጭ የለም ብዬ አምናለሁ። ወንድሜ ዳጊ አስተማሪያችን ነህ። እኔ በግሌ ካንተ ተምሬያለሁ። ትውልድ በሙሉ ካንተ ይማራል። እነዚህ መጽሐፍቶች ቅድም ረዳት ፕሮፌሰር ወደ ፊልም ይለወጡ ብሏል። እኔም እስማማለሁ። ግን ወደ እንግሊዘኛ ደግሞ ተተርጉመው ለዓለም ሕዝቦች መቅረብ ያለባቸው መጽሐፍቶች ናቸው ብዬ አምናለሁ። ስላዳመጣችሁኝ አመሰግናለሁ።